بسم الله الرحمن الرحيم. الحمد لله رب العالمين، والعاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام الأتمان الأكملان على النبي المبعوث رحمة للعالمين. أما بعد، فيا إخواني الكرام، السلام عليكم ورحمة الله وبركاته. እንግዲህ አላህ ካለ ዛሬ ሁለት ሀሳቦችን አንስተን እነዚህም ትልቅ የሆኑ ዒባዳዎችን አንስተን ምንመካከር ምንተዋወስ ይሆናል። አላሁ ስብሓነሁ ወተዓላ እነዚህን ቃላቶች ብዙ ቦታ ላይ ደጋግማቸዋል። እነሱ ምንድን ናቸው? አፈላ ተተዘከሩን፣ አፈላ የተደበሩን እያለ አላህ ስብሓነሁ ወተዓላ አንድ ቦታ አይደለም፣ ሁለት ቦታ ብቻ አይደለም፣ ብዙ ቦታዎች ላይ እነዚህን ነገራቶች ይደጋግማቸዋል አላሁ ስብሓነሁ ወተዓላ። እና እነዚህን ነገራቶች ሲደጋግማቸው አላህ ስብሓነሁ ወተዓላ ተውቢኽን የፈለገበት ወይ ወቀሳን ብቻ ነው ወይ የፈለገበት ወይ የሚለውን ነገር ቆም ብለን እናስተነትን ይገባናል። አላህ ስብሓነሁ ወተዓላ በዚህ ውስጥ ምንድን ነው የእኛን ልቦች የእኛን ዕቁሎች ማናገርን የያዘው በዚህ ውስጥ። ለዛም ነው አላሁ ስብሓነሁ ወተዓላ ምን ይላል ቁርአንን ሲገልጸው ኪታቡን አንዘልናሁ ሙባረኩን ሊየደበሩ አያቲህ ወሊየተዘከረ ኡሉል አልባብ ይላል። ኪታብ ይህ መጽሐፍ ነው አላህ ስብሓነሁ ወተዓላ አንዘልናሁ ያውረድነው የሆነ ሙባረከን የተባረከ ብሩክ ሲሆን ሊየደበሩ ሊያስተነትኑ ዘንድ አያቲሂ የሱን አናቅጾች ተአምራቶቹን ሊያስተነትኑ ዘንድ አላሁ ስብሓነሁ ወተዓላ ያውረደው ኪታብ ነው ማለት ነው። ወሊየተዘከረ ልክ እንደዚሁ ደግሞ ማስተንተን ብቻ አይደለም እንዲገሰጹበትም ጭምር ነው። ኡሉል አልባብ እነዛ የልቦናና የአእምሮ ባልተቤቶች። ይህንን ካለን እውነት ተፈኩር ተደቡር የሚባለው ነገር ምንድን ነው የሚለውን እኔ ተፈኩር የሚባለውን ነገር ስናየው ተፈኩር ምንድን ነው? ሁወ አን ቱርሲለ ዐቅለከ ፊ ረሕለቲን ዐብረ ማ ተራህ ሐታ የሲለ ኢላ ማ ተራህ። ይሄ ነው ይላሉ ተፍሲሩ። ምንድን ነው ተፈኩር ብሎ ማለት? በምታየው ነገር ውስጥ በማስተንተን በሚታይ ገሃዳዊ ወይም ደግሞ በዙሪያ ባሉ ነገራቶች እያስተዋልክ እያስተነተንክ ወደማይታየውና እነዚህን ነገራቶች ወዳስገኘው ወደ ኻሊቅ ወደ አላህ ሱብሓነሁ ወተዓላ የምትቃረብበት፣ ልክ እንደዚሁ ደግሞ የእሱን ታላቅነት የምታውቅበት ነው ይላሉ ተፈኩር ብሎ ማለት። ለምሳሌ እስኪ እንደው በቀላሉ እኔና አላህ ሱብሓነሁ ወተዓላም ቁርአን ላይ በገለጸው ልክ ምን ይላል አላህ ሱብሓነሁ ወተዓላ ሱረቱል ዒምራን ምን ይላል አላህ ሱብሓነሁ ወተዓላ الذين يذكرون الله قياما وقعودا وعلى جنوبهم ويتفكرون في خلق السماوات والأرض ربنا ما خلقت هذا باطلا ይላሉ። አላህ ስብሓነሁ ወተዓላ ምን አለ? እነዚህን ውድ ባሮቹን ሲገልጻቸው እነዛን አማኞችን ሲገልጻቸው ምን አለ አላህ ስብሓነሁ ወተዓላ? አለዚነ እነዛ የዝኩሩን የሚያወሱ የሚያስታውሱ የሆነ አለዚነ የዝኩሩን አላህ አላህን የሚያስታውሱ የሚያወሱ የሆነ ቅያመን ወቅዑደን ወዐላ ጁኑቢሂም ሹፉ ቅያመን ቁመውም ወቅዑደን ተቀምጠውም ወዐላ ጁኑቢሂም በጎኖቻቸውም ተደግፈውም አላህን የሚያስታውሱ የሆኑ ቅያመን ወቅዑደን ወዐላ ጁኑቢሂም ወየተፈከሩነ ልክ እንደዚሁ የሚያስተነትኑ ወየተፈከሩነ ፊ ኸልቂ ሰማዋት ወልአርድ በሰማያትና በምድር አፈጣጠር ውስጥ ያለውን ነገር እያዩ የሚያስተነትኑ የሆኑ ማለት ነው። ረበና ማ ኸለቅተ ሃዛ ባጢላ ጌታችን ሆይ ይሄንን ነገር በከንቱ አልፈጠርክም። እዩት እስኪ ይህ ሰማይ ዝም ብሎ በከንቱ የተፈጠረ ይመስላል? እንደው ዲን ያለውን ሰው እኛ ዲን ያለንን እንተውና ፊጥራ ላይ በቃ ምንም ማያውቅን ሰው እስኪ እንደው ጠይቁ። ለዛም ነበር አዕራቦች ምን ይላሉ? ከአዕራቦች አንዱ እንግዲህ አዕራቦች ማለት የአረብ ዘላኖች ናቸው። ያም ከመሆኑ ጋር ስነ ምግባር ይሄ አደብ የሚባል ነገር የላቸውም። ግን እንደዛም ከመሆኑ ጋር ያስተነትኑ ነበር። ለዛም ነው ከአዕራቦች አንዱ ምን ይል ነበር? አልበዕረቱ ተዱሉ ዐለል በዒር ወልአሰሩ የዱሉ ዐለል መሲር ይል ነበር። ከዛ በኋላ ምን ይላል? ፈሰማኡን ዛቱ አብራድ ወአርዱን ዛቱ ፊጃጅ ወበሕሩን ዛቱ አምዋጅ አላ ተዱሉ ኢላ ሰሚዕል በሲር ይል ነበር። ምን ማለት ነው? አልበዕረቱ ተረፈ ምርት። ምን አይነት ተረፈ ምርት? ይሄ ከከብቶች ወይም ደግሞ ከግመል የሚወጣ ተረፈ ምርት ገብቷቸዋል አይደል? አላ ተዱሉ ኢለል በዒር አልበዕረቱ ተዱሉ ዐለል በዒር። በዛ አካባቢ ላይ ይህን ነገር ስታይ በዛ አካባቢ ለምን እንዳለፈ ታውቃለህ? ግመል እንዳለፈ ወይም ደግሞ የሆነ እንስሳ እንዳለፈ ታውቃለህ። ወልአተሩ ልክ እንደዚሁ ደግሞ ፋና ኮቴ ደግሞ የዱሉ ዐለል መሲር የሆነ ሰው እንደተጓዘበት ያሳውቃል። የሆነ አካል እንዳለፈ በዚህ በኩል ታውቅበታለህ አተርን ስታይ።
ፈሰማኡን ዛቱ አብራድ ወአርዱን ዛቱ ፊጃጅ ወባሕሩን ዛቱ አምዋጅ አላ ተዱሉ ዐለል ሰሚዕል በሲር። ሰማያትን ጠቀሰና ምድርን ጠቀሰና ልክ እንደዚሁ ነው ባህርን ጠቀሰና እነዚህ ሁሉ ግን ያ ሰሚውንና አዋቂ የሆነውን አላህ ሱብሓነሁ ወተዓላ አያመላክቱም ትላለህን ይል ነበረ። አስቡት፣ ዲን ሳይኖራቸው ነበር ይህንንም ያውቁ የነበረው። ተፈኩር ይህንን ካልን ምንድነው ተፈኩር ማለት ነው? ገሃድ ላይ በምናያቸው ነገራቶች በዙሪያችን ያሉ ነገራቶችን ፍጥረታቶችን እያየን የአላህን ታላቅነት፣ ምክንያቱም ከሱ ውጭ ይህንን ሊሰራ ማንም ይችል የለምና ያንን የምንገነዘብበት ያንን የምናስተነትንበት ነው። ይህን ካልን ደግሞ ሁለተኛውን ደግሞ እናንሳ። ሁለተኛው ምንድነው? ተደቡር ነው። ያው አማርኛው ጠባብ ስለሆነ ሁለቱንም በተመሳሳይ ቃል ነው መጠቅስላችሁ። ማስተንተን በሚለው የአማርኛ በጣም ጠባብ ቃል ስለሆነ ቋንቋ ስለሆነ ነው። ያው እንደ አረበኛው ሰፊ ስላልሆነ ማለት ነው። ሁለቱንም ተደቡርንም ተፈኩርንም ማስተንተን በሚለው እንያዘውና ግን ተደቡር የሚባለው ወይም ደግሞ የማስተንተን አይነት ይሄኛው አይነት ምንድን ነው? አተደቡሩ ማለት ምን ይላሉ? ሁወ ሙሽተቁን ሚነ ዱቡር ከኋላ የሚመጣ ከሚለው ወይ ነው ዱቡር ከሚለው ነገር ሙሽተቅ የተደረገ ወይም ደግሞ የሚሰራ ወይም ደግሞ የሚገነባ ነገር ነው። ይሄ ተደቡር የሚባለው ነገር ሲተነተን ወይም ደግሞ ወደ ስርወ ቃሉ ስንመጣ ዱቡር ወይም ደግሞ ከኋላ ከሱ ተከትሎ የሚመጣ ከሆነ ነገር ተከትሎ የሚመጣ የሚል ማለት ነው ይላሉ። ለዛ ምንድነው ተደቡረል ቁርአን ሲባል ደግሞ ምን ማለት ነው? ይሄንን ካየን ተደቡረል ቁርአን ቁርአንን ማስተንተን ማለት ደግሞ ምንድነው? ቁርአንን ስታነበው ቁርአንን ቲላዋን ስትል ከዛ ጀርባ ከዛ ከቲላዋ ጀርባ ከዛ ከንባብ ጀርባ ምንድነው የተፈለገበት? እውነትም ሙጀረድ ቲላዋ ብቻ ነው? ቲላዋውን ብቻ ቃላቶቹን ብቻ ማነብነው ነው? አይደለም። ምንድነው አላህ Subhanahu Wa Ta'ala አረብኛ ላይ ያስተምረን አይደለም ቁርአንን ያወረደው። ልክ ነው አይደለ? ረሱል ሰለላሁ ሐዲስም ሲናገሩ አረብኛ ላይ ያስተምሩ አይደለም። ምክንያቱም በአረቦች ላይ ነው የወረደው። ያ ብቻ አይደለም ለኛ ላይ እኛም ብንይዘው ምንድነው አረብኛ ላይ ያስተምረን አይደለም። በውስጡ ማዕናዎች አሉ። በውስጡ ልንገሰጽባቸው ልንመራባቸው የሚፈለጉ ብዙ ነገራቶች አሉ። ለዛም ነው ተደቡር ማለት እያንዳንዱ አያ ውስጥ ምንድነው የሚፈለግበት፣ ይህ አያ እኮ እኔን ነው የሚያናግረው የሚለውን ነገር ማስተንተን ነው። እስኪ ሁላችንም እናስበውና በቀላሉ ፋቲሐን በዋጅባቶች ወይም ደግሞ ፈርድ በሆኑ ሰላቶች ራሱ ከ17 ጊዜ በላይ ወደ 17 ጊዜ እንቀርባለን አይደል ፋቲሐን። እዛ ፋቲሐ ውስጥ ግን ኢህዲነ ሲራጠል ሙስተቂም ስንል ምንድነው የምንፈልግበት? ቲላዋውን ብቻ ነው? ኢህዲነ ሲራጠል ሙስተቂም እውነትም እኔ የምፈልገው ያንን ሂዳያ ነው ወይ? ከዛ ሂዳያ ውጪ እኮ አላህ ይህን ሂዳያ ካልሰጠኝ ምንድነኝ? በጣም የከሰርኩ ሰው ነኝ የሚለውን ነገር እያስተነተንን ነው ወይ የምንለው? ይህ ነው ተደቡር ብሎ ማለት ማለት ነው። ግልጽ ነው አይደለ? ተፈኩርና ተደቡር። ተፈኩር ማለት ምንድነው? ገሃዳዊ በሆኑ ነገራቶች ላይ የምታስተነትንበት ነው። ተደቡር ደግሞ በአያዎች ውስጥ ነው። አላህ በሚያናገርህ ንግግሮች ውስጥ በአላህ ንግግሮች ውስጥ የምትፈልገው ነገር ነው ማስተንተን ማለት። ይህንን ካየን ተደቡርና ተፈኩር ዝም ብለው የሚመጡ ነገር ናቸው ወይ? ወይም ደግሞ ማለት ፈላስፎች እንደሚሉት ይሄ ፊሎሶፊ ላይ ምንድነው ፊሎሶፊ ተብለ እንደተማር ነው ፊሎሶፊያ ይሄ የሆነ ነገር ማድነቅ እንደዛ ማለት ነው ወይ? ማስተንተን ማለት አይደለም። ምን ይፈልጋል? እውቀትን ይፈልጋል ማስተንተን ብሎ ማለት አይደለ? ያለ እውቀት አታስተነትንም። ግልጽ ነው አይደለ? ለምሳሌ ቀደም ያነሳነውን ስናይ ስለ ሰማይ አፈጣጠር ስታቅ ነው አይደለ የአላህን Subhanahu Wa Ta'ala ሀያልነት ታላቅነት የምታውቀው። እስኪ ሰማይን ይኸው ቀዳዳዎችን ታዩበታላችሁ? የሆነ የተዛነፈ ነገር ታዩበታላችሁ? እስኪ ተኸየሉ። ሌሎች ፍጥረታቶችንም ይሁ አላህ እንዴት ሙሉ አድርጎ እንዴት እንደፈጠራቸው ይሄንን ምንድነው የሚያሳየን ማለት ነው? የሆነ ነገር ለማስተንተን በቁርአን አያ ውስጥም ይሁን ተፈኩርንም ቢሆን ተደቡርም ይሁን ተፈኩር እውቀትን ይፈልጋል ማለት ነው። ለዛ እውቀት ደግሞ በኢስላም ላይ ምን አይነት ዋጋ አለው የሚለውን ደግሞ እኔ ረሱሉ ዓለይሂ ሰላቱ ወሰላም ምን ይላሉ? ጠለቡል ዒልሚ ፈሪደቱን ዐላ ኩሊ ሙስሊም። እውቀትን መፈለግ በእያንዳንዱ ሙስሊም ላይ ምንድነው ግዴታ ነው። ወንድ ሴት አይልም፣ ሕፃን ትልቅ አይልም። በእያንዳንዱ ላይ ምን ይፈልጋል? ግዴታ ነው ማለት ነው። ይሄ እውቀትን መፈለግ እውቀትን በራሱ መፈለግ ራሱ ምንድነው ግዴታ ነው። ባወቁት መስራት ራሱን የቻለ ነገር ሆኖ ሳለ ማለት ነው። ለዛ ተፈኩርንም ተደቡርንም በእውቀት ነው ካልን እውቀት ደግሞ በሁሉም ሙስሊም ላይ ግዴታ ነው ካልን
ይህ እውቀት ወደ አላህ የሚያቃርበን ትልቅ ዒባዳ ነው ማለት ነው። ተፈኩርና ተደቡር ዒባዳ ከሆኑ ዒልምም ደግሞ መፈለጉ በራሱ ምክንያቱም ግዴታ የሆነ ነገር ምንድን ነው? ዒባዳ ነው አይደለ? አላህ ሱብሓነሁ ወተዓላ ግዴታ ያደረገው ነገር በባሮቹ ላይ ዒባዳ ነው አይደለ? ለዛ እውቀትን መፈለግ በራሱ ምንድን ነው? ዒባዳ ነው ማለት ነው። በል ከዒባዳዎችም ደግሞ ትልቁ ነው። እስኪ ዒባዳዎችን ዘርዘር አድርገን እናያቸውና አንዳንዱ ዒባዳ በሰውነት ክፍሎች ብቻ የተገደበ ነው። በሰውነት ክፍሎቻችን ሰርተን ብቻ የሚገደብ ነው በዛ። አንዳንዱ በገንዘብ ላይ የሚገደብ ነው ዒባዳ። እውቀት ግን ሁሉንም የሰውነት ክፍልን ገንዘብንም የሚያካትት ነው። እንዴት የሚለውን እኔ ለምሳሌ ዘካ የሚወጣው ከምንድን ነው? ከገንዘብ ከንብረት ከመሳሰሉ ነገራቶች ነው አይደለ? ምንን ተኮር ነው ይሄ? ንብረትን ገንዘብን ተኮር ነው። ግልጽ ነው አይደለ? ልክ እንደዚሁ ደግሞ ጾምን ብናይ ከአካል ጋር የተያያዘ ነው አይደለ? መራብ አለው፣ መጠማት አለው፣ የመሳሰሉ ነገራቶች አይደለ? ዒልምን ግን እንየው። ስትቀመጥ የሰውነት አቀማመጥ አለ አይደለ? ልክ እንደዚሁ ደግሞ በአይንህ ታነባለህ፣ አይን የሚሰራው ስራ አለ። ታደምጣለህ፣ ጆሮ የሚሰማው ስራ አለ። ውስጥ ደግሞ ያንን ነገር ማስተንተን አለ አይደለ? እየተማርከውም ሌላ ስራ አለ። ከዛ ውጭ ደግሞ ኪታቦችን ለመግዛት የሚሆን ለመሳሰሉ ነገራቶች ገንዘብ ታወጣለህ። ዒልም ምንድን ነው? ሁሉንም የሰውነት ክፍሎችንም የመሳሰሉ ነገራቶችንም የያዘ ትልቅ ዒባዳ ነው ማለት ነው። ሙሉ የሆነ ሁሉም ነገር ያቀፈ የሆነ ዒባዳ ነው ማለት ነው። ለዛ ዒባዳ ዒልም ትልቁ ዒባዳ ከሆነ በእያንዳንዱ ሙስሊም ላይ ግዴታ ከሆነ ለዛ ይሄ ትልቅ ዒባዳ መሆኑን ካሳየን በዚህ ላይ መትጋት መልፋት አለብን ማለት ነው። ዒልም በመፈለግ ላይ ግልጽ ነው አይደለ? ለዛም ነበር ሰለፎች ብዙ መሻይኾችን አግኝተዋል። ከዛም ባለፈ የተለያዩ ሀገራቶችን አቆራርጠዋል። ይሄ ሁሉ ገንዘብን ፍለጋ አልነበረም፣ ዱንያን ፍለጋ አልነበረም፣ ዒልምን ፍለጋ ነበር። ተግባብተናል አይደል? ዒልምን ትልቅነት ስለሚያውቁ ነበረ። እኛ ግን ስንቶቻችንን ዒልም አጠገባችን መጥቶ ኑ ቅሩ፣ ኑ ተማሩ እየተባልን ቁጭ ብለን የምንቀረው ስንቶቻችንን? ወላሂ ልናስተነትን ይገባል። ራሳችንን ዞር ብለን እንጠይቅ ይገባል። እኽዋን በእውቀት እኮ ነው ዒባዳ ሙሉ የሚሆን። አንድ ሰው የሰላትን ሩክኖች ዋጅባቶች ሳያቅ እንዴት ነው ሰላትን ሰገድኩ የሚለው? ሱነኖቹን ሳያቅ እንዴት ነው ሰገድኩ የሚለው? ግልጽ ነው አይደለ? እንዴት ነው ግዴታ የተደረገበትን ዒባዳ ራሱ አውቆ ግዴታ መሆኑን አውቆ የሚፈጽመው? እውቀት ከሌለ እውቀት በሁሉም መንገድ ላይ አስፈላጊ ነው ማለት ነው። ስንቅ ነው እሱ ራሱ እውቀት ራሱ ስንቅ ነው። ዒባዳ ከመሆኑ ጋር ሌሎች ዒባዳዎችንም እንድትሰራ የሚያግዝ ነገር ነው። ሳታውቅ የምትሰራው ነገር የለም። ልክ እንደዚሁ ደግሞ ዒባዳ መስራት ብቻ አይደለም፣ ሌሎችንም ወደ ኸይር መጣራት የምንችለው እውቀት ሲኖረን ነው። ምክንያቱም ባላወቅነው ነገር ላይ አንጣራም። እውቀት ባለን ነገር ላይ ነው ሰዎችን መጥራት የምንችለው። እውቀት ባለን ነገር ላይ ነው በመልካም እናዘው ከመጥፎ የምንከለክለው። ለዛ እውቀት ጠባብ ነገር አይደለም ማለት ነው። በጣም ሰፊ ነው። በሁሉም ቦታ ላይ ይገባል እውቀት። ለዛ ይሄንን ካወቅን ራሳችንን ዞር ብለን መጠየቅ አለብን። ዒልም አጠገቤ መጥቷል። እስኪ አሁን ይሁት በየስልኮቻችን እንደው በቀላሉ ማለት መሻይኾች ጋር ሂደን ባንማር፣ ኡስታዞች ጋር ሂደን ቁጭ ብለን ባንማር፣ አንገታችንን ደፍተን ባንማር፣ እስኪ በስልኮቻችን ራሱ ያሉትን ኦፖርቹኒቲዎች ያቸው። በኦዲዮ ብዙ ደርሶች አሉ። ወላሂ አላህ ላገራለን ብዙ ደርሶች አሉ። ያ ብቻ አይደለም፣ እንደው እንኳን ኪታብ ለመግዛት አፎርድ ማድረግ እንኳን ባንችል ፒዲኤፎች አሉ። ወላሂ ብዙ ሙጀለድ በጣም ትልልቅ ኪታቦች በፒዲኤፍ አሉ። ስንቶች በፊት ይቸገሩበት የነበረው ኪታብ ለማግኘት እኮ ብዙ ነገር ያደርጉ ነበር ቀደምቶች ማለት ነው። እኛ ግን ይህ ሁሉ ተመቻችቶልናል። እዩ እንደው እንኳን በቀላሉ ኦዲዮ እና ፒዲኤፍ እንኳን ብናይ ማለት ነው ላይቭና መማሩን ብንተወው ራሱ ቁጭ ብለን ኡስታዞች መሻይኾች ጋር መማማርን ብንተወው ራሱ ይሄን ራሱ እንደው ወደ ጎን ብናደርገው ራሱ ትልቅ እድል አለ። በዚህ እድል ግን ካልተጠቀምንበት እንጠየቅበታለን። ምክንያቱም ስለ እውቀት እንጠየቃለን አይደለ? እውቀትን ሰጥቼ ነበር ምን አደረክበት አለ አይደለ? እድሜንም ተሰጥቶን ነበር ምን እንዳደረግንበት እንጠየቃለን። እነዚህ እድሎች አግኝተን ካልተጠቀምንበትም እንጠየቅበታለን። ግልጽ ነው አይደለ?
እዛ በምንችለው ሁሉ እና ጠቅለል ስናደርገው ከመጀመሪያ ጀምሮ የተነሳውን ሀሳብ ጠቅለል ስናደርገው ተፈኩሩ ተደቡር የሚሉትን ኢባዳዎች አይተናል ምን እንደሆኑ። ተፈኩር ማለት ምንድነው አለን? በዙሪያችን ያሉ ነገራቶችን ማስተንተን፣ የአላህን ታላቅነት ማወቅ መረዳት አይደለ? ተደቡር ደግሞ በእያንዳንዱ የቁርአን አያ ውስጥ ምንድነው የሚፈለግበት? ምክንያቱም ቁርአን እኛን ነው የሚያናግረው። ግልጽ ነው አይደለ? ሂዳያ ነው የሚፈለግበት ከዚህ ውስጥ ከቁርአን ውስጥ አይደለ? ለዛ ይህንን ነገር የምናስተነትነው ደግሞ በምንድን ነው? እውቀት ሲኖረን ነው። እውቀትን ደግሞ ምን ብለን አይተናል? በሁሉም አካል ላይ ግዴታ መሆኑን አይተናል። هذا وصلى اللهم وسلم على نبينا محمد وعلى آله وصحبه أجمعين. السلام عليكم ورحمة الله وبركاته.